ቃልሙድ ንፋስና ፀሐይ ከዕለታት አንድ ቀን በሰማያዊው ጠፈር ላይ የሚኖሩት አቶ ንፋስና ወይዘሮ ፀሐይ እርስ በርሳቸው ተጣሉ። አቶ ንፋስ እብሪት በተሞላበት መንገድ ድምፁን እያፏጨ እንዲህ አለ። አንቺ ፀሐይ ሆይ፣ እኔ ከአንቺ ይልቅ በጣም ኃይለኛ ነኝ፣ ጉልበቴን ማንም አይችለውም አላት። በንፋሱ አባባል በጣም የተናደደችው ወይዘሮ ፀሐይም ፊቷን በንዴት ክስክስ አድርጋ እንዲህ መለሰችለት። አይ አቶ ንፋስ ተሳስተሃል፣ እኔ የአንተን እጥፍ ያህል ጉልበት አለኝ፣ እኔ ነኝ የበላይ አለችው። አቶ ንፋስም በታላቅ ድምፅ እየሳቀ እንዲህ አላት። እባክሽ አትሳሳቺ ወዳጄ ፀሐይ፣ እኔ እኮ ግዙፍና ጠንካራ ዛፎችን ከነስራቸው ገንድሎ መሬት ላይ ማጋደም እችላለሁ። በባህር ላይ የሚጓዙ ጀልባዎችንም በኃይል ገፍቼ ወደ ኋላ መመለስ እችላለሁ። ካስፈለገኝም አስፈሪና ብርቱ አውሎ ንፋስ አስነሳለሁ። አንቺ ታዲያ ይሄን ታደርጊያለሽ አላት። ወይዘሮ ፀሐይም በኩራት ፈገግ አለችና አቶ ንፋስ ሆይ፣ ያልከው ነገር እውነት ነው፣ ግን የኔን ጉልበት ገና አታውቀውም። እኔ እኮ በትልልቅ ተራሮች ላይ ያሉትን በረዶች አንድ በአንድ ማቅለጥ እችላለሁ። ሰፊ ሐይቆችንም ማድረቅ እችላለሁ። ካስፈለገኝም ደግሞ የእግረኞችን መንገድ ልክ እንቁላል እንደሚጠብስ ምጣድ ማሞቅ እችላለሁ አለችው። ሁለቱም እኔ በልጥ እያሉ ፉክክራቸው እየበረታ ሄደ። በዚህ መሃል አንድ መንገደኛ ወፍራም ጃኬት ለብሶ በእጁ ዕቃ ይዞ በረጅሙ መንገድ ላይ ሲጓዝ አዩት። ይህን ጊዜ አቶ ንፋስ አዲስ ሐሳብ መጣለትና በይ እሺ፣ ንግግር ይብቃንና እንወዳደር። ማን ኃይለኛ እንደሆነ አሁን ይለያል። ከኛ መካከል ከዚህ መንገደኛ ላይ የለበሰውን ጃኬት አስወልቆ መሬት ላይ የጣለ እርሱ አሸናፊ ይሆናል አላት። ወይዘሮ ፀሐይም በሐሳቡ ተስማማች። የመጀመሪያው ተራ የአቶ ንፋስ ሆነ። ወይዘሮ ፀሐይም እሺ ቅድሚያውን ላንተ ሰጥቻለሁ አለችው። አቶ ንፋስም ያለውን ኃይል ሁሉ ሰብስቦ ወደ መንገደኛው ላይ እፍ እያለ ኃይለኛ አየር ለቀቀበት። መንገደኛው በድንገት ብርዱ ሲመታው እየተገረመ ኧረ ለመሆኑ ይሄ እንዴት ያለ ደመናማና ነፋሻማ ቀን ነው ባካችሁ እያለ የጃኬቱን ዚፕ በፍጥነት ዘጋው። አቶ ንፋስ ግን አልተሸነፈም። ይበልጥ ኃይሉ ጨመረ። ብዙም ሳይቆይ ብርቱ በረዶ የቀላቀለ ዝናብ መጣል ጀመረ። መንገደኛው ሆሆ በጣም ይገርማል፣ ዝናቡ እኮ በረዶ የቀላቀለ ሆነ። አቶ ንፋስ ግን አሁንም ግትርነቱ እየባሰበት እፍ እያለ ይተነፍስ ጀመር። መንገደኛው በብርዱ እየተሳቀቀ ወይኔ ሞትኩ፣ ከቤቴ ባልወጣ ይሻለኝ ነበር እያለ የጃኬቱን ዚፕ እስከ አፍንጫው ድረስ ከፍ አድርጎ ሙሉ በሙሉ ዘጋው። ንፋሱ እየበረታ ሲሄድ ሰውየው በብርድ እየተንቀጠቀጠ የእጅ ጓንቱን አደረገ። ሻርፑንም በአንገቱ ላይ ጠመጠመ። ይህን ያየው ንፋስ በጣም ተደሰተና ለፀሐይ እየፎከረ አየሽ አይደለ፣ ይሄ እኮ ነው ለኔ በጣም ቀላል ነገር ነው ያልኩሽ። ይኸው ተመልከቺ፣ ሰውየውን አንድ ባንድ አከናነብኩት፣ አንቀጠቀጥኩት አላት። ከዚያም ተራውን ጨርሶ መንፈሱን አቆመ። አቶ ንፋስ ሆይ፣ አሁን ደግሞ የኔ ተራ ነው፣ ተመልከት አለችና መጀመሪያ ደመናውን ሰንጥቃ ወጣች። የተራራውንም በረዶ ለማቅለጥ በሚያህል ብርቱ ጉልበት ደስ የሚል ለስላሳ ሙቀቷን ወደ ምድር መልቀቅ ጀመረች። መንገደኛው ድንገት ብርዱ ሲለቀው ተሰማውና ዋው፣ አሁን ደግሞ አየሩ በጣም ደስ የሚል የጸደይ ወቅት ሆነልኝ እያለ ሻርፑን አነሳው። የጃኬቱንም ዚፕ ፈታ አደረገው። ነገር ግን ወይዘሮ ፀሐይ እጆቿን እያንቀሳቀሰች የሙቀቱን ኃይል ይበልጥ ጨመረች። መንገደኛውም ጉዞውን እየቀጠለ ሳለ በጣም ሙቀት ተሰማውና ቆመ። ወይ ጉድ! እንዴት ያለ ግራ የሚያጋባ የአየር ሁኔታ ነው ዛሬ! አሁን ደግሞ ኃይለኛ የበጋ ወቅት መሰለኩ
አለ። ሰውየውን በጣም ማላብ ጀመረው። ወይኔ ጉዴ እየተቃጠልኩ ነው፣ ሙቀቱን ልችለው አልቻልኩም አለና የለበሰውን ወፍራም ጃኬት አውልቆ በእጁ ያዘው። በጣም ስለደከመውና ስለሞቀው ትልቅ ዛፍ መፈለግ ጀመረ። በመጨረሻም ሰፊ ጥላ ያለው ዛፍ አገኘና ከዛፉ ስር ባለ ለስላሳ ሳር ላይ ተኛ። ይህን ሁኔታ ትመለከት የነበረችው ወይዘሮ ፀሐይ ወደ አቶ ንፋስ ዞራ እኔ ነኝ አሸናፊዋ፣ ተመልከት ያን ሁሉ ልብስ አስወልቄ በሳሩ ላይ አስተኛሁት ስትል ደመናው ላይ ማቅራራት ጀመረች። ንፋሱም በፀሐይ ለስላሳ ኃይል ተሸንፎ ራሱን አቀረቀረ። ንፋሱና ፀሐይ ውድድሩን ሲጨርሱ ሁለቱም ተጓዡን ተመለከቱ። ተጓዡን ፈገግ ብሎ አቶ ንፋስ በጣም አስበርደከኛል፣ ወይዘሮ ፀሐይ በጣም አሞቅሽኝ፣ ሁለታችሁም ስለኔ ደስታ አላሰባችሁም አለ። ይህን ሲሰሙ ሁለቱም አፈሩ። ከዚያ ተጓዡ ሁለታችሁም አስፈላጊ ናችሁ፣ ንፋስ በሞቃት ቀናት እኛን ታቀዘቅዘናለህ፣ ፀሐይ ደግሞ በቀዝቃዛ ቀናት እንድንሞቅ ትረዳናለች። ግን ማን ጠንካራ እንደሆነ ለማሳየት ስትሞክሩ ማንም አያሸንፍም አላቸው። ንፋሱና ፀሐይ የመንገደኛውን ንግግር አሰቡና ተጸጸቱ። ትክክል ነህ አለ ንፋሱ። ከዛ መወዳደር አያስፈልገንም አለች ፀሐይ። ከዚያ ቀን ጀምሮ አብረው መስራት ቀጠሉ። አንዳንድ ጊዜ ንፋሱ በቀጥታ ይነፍስ ነበር፣ አንዳንድ ጊዜ ፀሐይ ሞቅ ባለ ሁኔታ ታበራለች። አብረው ለሰዎች ለእንስሳትና ለእጽዋት ውብ ቀናትን ይፈጥራሉ። እና ምን እንደተፈጠረ ታውቃላችሁ? ተጓዡ እስከ ቤቱ ድረስ በፀሐይና ነፋስ እንክብካቤ እየተደረገለት ምቹ ጉዞ አደረገ። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆችዬ፣ ጠንካራ መሆን በጣም አስፈላጊ ነገር አይደለም። ዋናው ነገር ሌሎችን ለማገዝ ማሰባችን ነው። አሸናፊ ለመሆን ከመሞከር አብሮ መስራት የተሻለ ነው። ደህና ቆዩ። ቻው ቻው።